ተመልካቾቻችን ከስቱዲዮ ወጣ ብለናል። ከጀርባዬ እንደምትመለከቱት እጅግ በርካታ ወጣቶች እየተወዛወዙ እየጨፈሩ እያደመቁት ይገኛሉ። ያለነው ወዳጅነት ፓርክ ነው። በአዲስ አበባ ለመጀመሪያ ጊዜ በ2018 ዓ.ም እየተከበረ የሚገኘውን አዳብና ፌስቲቫል ወደ እናንተ ልናደርስ እዚህ ተገኝተናል። መስቀል ካለፈ በኋላ ለተከታታይ ቀናት እስከ ጥቅምት 5 ጀምሮ በድምቀት ይከበራል። በተለይም በጉራጌ ክስታኔ አካባቢ አዳብና በዓሉ ምን ይመስላል? ማን ተገኝቷል? ምን አይነት ስነ ስርዓቶች አሉ የሚለውን አብረን እንከታተል ለሚሆነው እስከ ፕሮግራማችን ፍጻሜ ድረስ አብራችን ሁኑ። ስሞትን ያስተዋውቁኝ። እሺ፣ ሊቀ ሕሩያን ብርሃኑ አካ እባላለሁ። ከየት ነው? ከሶዶ ቡኢ የመጡት? አዎ። አዳብናን እያከበርን ነው። አዎን፣ አዳብና እያከበርን ነው። እንዴት አገኙት እስቲ? ይሄ አዳብና ፊት በየገበያው ነበረ። ዛሬ አዲስ አበባ መጣችሁት። እንዲያው ደስ ሲል ልደቴ ዛሬ ነው የተወለድኩት። የጉራጌን ባህል የክስታኔ ጉራጌ ባህል እዚህ አምጥታችሁ ስታንጸባርቁት እንዲያው ደስታዬ ወሰን የለውም። እንደዚህ እንደ መስቀል ደስ ብሏችሁ ኑ። እግዚአብሔር ጥሩ እድሜ ጥሩ ስራ ይስጣችሁ እግዚአብሔር። ይህን ደስ የሚል ነገር አዳምና ማለት እኮ አደመ አማረ ከሚለው ግስ የወጣ ነው። አዳም ማለት አደመ አማረ ከሚለው ነው የወጣው። አዳምና ማለት አዳምና ሔዋን የሚገናኙበት ገበያ ማለት ነው። መተጫጫ ነው። በቃ መተጫጫ ነው። አብራ አጌጣ ሹርባን ተሰርታ ትወጣለች። እሱም አጌጦ ተጋጊጦ ይመጣል። በዚያን ጊዜ የዘላለም ኑሯቸውን ለመመስረት አምረው ደምቀው በዚያ ተጫጭተው ይሄዳሉ። ይሄ አንደኛ እሱ ነው። ሁለተኛ ደግሞ ምን መሰለኝ፣ ከሩቅ ያለውን ብቻ የሚያቀራርብ ነው፣ የሚያተሳስር ነው፣ የሚያገናኝ ትልቁ። እንዲያው እስቲ የእርሶን ግን ንገሩኝ አባቴ። አዳብና ሲያከብሩ በልጅነት የወጣትነት ጊዜ በዚያን ጊዜ የነበረን እኮ እንዲያው በእውነቱ አይደለም። እኔ አሁን ከአየኋት ደስ አለኝ። በሚስወረውር አይኗን መታዋት። አይኗን አላት። አዎ አይኗን ስመታት በቃ አሁን እሷ ብትጎዳም ሎሚን ያዘችና እያሸተተች ይዛ ገባች። እኔ በማግስቱ አባቴን ነገርኩት። እከሊት እኮ ወድጃታለሁ ብዬ ነገርኩት። ከዚያ በኋላ አባቴ ሄደ በስርዓቱ ፈጽሞልኝ አሁን በሞት ተለይታኛለች። ከጊዜ ወደ ጊዜ እንግዲህ ከእርሶ ጊዜ ጀምሮ አዳብና እየተከበረ ነው የመጣው። ምን አይነት ነገር ይደረግበታል? ጭፈራውስ ምን ይመስላል? ምን ይባላል? ጭፈራው በአሁኑ ጊዜ አሳምረውታል። ቋንቋውም እንዳይጎል በየመጽሐፉ እያሳተሙ ያወጡታል። ስንኝ እየገጠሙበት ያሳምሩታል። በአሁኑ ጊዜ እያማረ ነው ያለው። በጣም ደስ ይላል። እናንተም ደስ ትላላችሁ። በእውነቱ አይደለም። አለባበሳቸው ፈሊጣቸውም ደስ ይላል። አሳምራችሁታል። መስቀል ማለት እኮ እንደ ሁሉም አምሮ የሚወጣበት ጊዜ ማለት የነጻነት ወር ነው። አዳምና እስከማያልቅ ድረስ ከመስከረም 16 አንስቶ እስከ ጥቅምት 5 ቀን ድረስ ልጆች ወጣቶች በየገበያ ሄደው የሚተጫጩበት የሚገናኙበት የሚጨፍሩበት ዘመን ነው እንጂ አይላኩም። ስራ የለም። በፍጹም አይታዘዙ። የሚታዘዙም እንኳን ለሰው ቀርቶ ለእንስሳቱ ክብር አላቸው። ሳር ታጭዶ ነው የሚሰጣቸው። ቤት ውስጥ ነው የሚውሉት። ቦሌ ይፈስላቸዋል። ጥሩ ቦታ ይደረግላቸዋል። ሳሩ የበቀለበት ቦታ ሄደው ይታሰራሉ እንጂ ልጆች አያግዱም፣ አይጠብቁም። የነጻነት ጊዜ ነው ይሄ። ይኸውና ተመልከቺ። አሁን ደስ ሲል አየሽ። ጎረምሶች ናቸው ልጃገረዶች፣ ወጣቶች። ይኸውልሽ እንደዚህ ያምራል። እናንተም ታምራላችሁ። የሚያምረው ነገር ለእናንተ ይሁን። ለአዲስ ዓመት እንግዲህ ዘንጣው የወጣችሁ እኛ እንዴት ነው ማንዘንጣው? አሁን እንዴ በሚገባ አሁን አንድ ዓመት ታከብራለች። አሁን ያገባች ሴት በዚያ ባገባችበት ዓመት መስቀል ታከብራለች። የዚያን ቀን ጥላዋን ይዛ ነው የምትወጣው። ከዚያ በኋላ እሷ አሁን የምትመየት ሆናለች። አዳብና ትመጣ። በእውነቱ አይደለም። እኔ ከእናንተ እኩል አደረጋችሁ እኮ አዳብና። እንደገና አሁን ከእናንተ ጋር አዳብና አሁን ግን ጭፈራ አለው መቼም አዳብና። ምን ይባላል እስቲ ሲጨፈር ትንሽ ያስታውሰው። ኧረ አሁን ትንሽ ልበልሽ። አሁን በሚበላ ነገር ጥሩ ቅቤና ቃይሳ፣ በጥሩ ሁለት ጓደኛ ጥሩ ቀንጀተ ጉልማሳ ቢበለው ቃይፈያ እቆት ቃይሳ ክትብጤ ፈያ ቀንጀተ ጉልማሳ። ይሄ ማለት
አሁን ጎመንና አይብ አንድነት ሲቀርብ ጎረምሳና ወጣት ልጃገረድ ሲገናኙ ሁለቱ ጓደኝነት ያምራል፣ ይጣፍጣል። ጎመንና አይቡም ይጣፍጣል። ሁለቱ ጓደኞች ደግሞ ያምራሉ ማለት ነው። ደስ ይላል አባቴ። እጅግ አድርጌ ነው ማመሰግነው። እኔም አመሰግንሻለሁ በእውነቱ አይደለም። አባት ካልመረቀ እንዴት ይሆናል? አሁን መርቅሻለሁ። መርቁስ። እሺ ምርቃ በእንደሌ ፍርቅ በሰማይ ውል ዝናብ ኮም ይዝልም ሳር ኮም የለምልም ቅብ ኮም ያለዝም ልብስ ሆም ያሞቅ ድንዝ ሆም ያጨ ምርቃታ ቢለባለ ወልድ ለወለደ ይሁን ከፍት ለገዛ ይሁን የገዛ ይትባረክ የወለደ ይላቅለ የቀበጠ ያገኝ ያገኛ ያቦርድለ ያልነገደ ይንግድ የነገደ ያትርፍ ያለረሰ ይረስ ያረሰ ያትርፍ የገኘ ብሸትን ተቀናኔቡ እጀው ጥሪ ይሁን የቦጃው አይታጠፍ አተጃው አባሪ ይሁን አተጃው ክርማን ይሁን ለጥ ደንበል ይሁን መንዝ ስልጥ ይሁን አንቺ ደስ ተባረክ ላይክ ፈያው ደረጃ ያስላል ይምርቂ ጉርዜሁን ይሞልዝ ገረው ይሁን ኬደው አሁን ኬደው አሁን ኬደው አባቴ አመሰግናለሁ። አቦዲ ትመርቅ ዘማኔ ዘማኔ ምርቃት ኪሰላው ዘማኔ በአዲስ አበባ ለመጀመሪያ ጊዜ የተካሄደ የሚገኘውን የአዳብና ፌስቲቫል ነው። ዘወርወር እያልኩ ያስቃኘኋችሁ የሚገኘው እዚህ ጋር ደግሞ የጉራጌ ባህል ከተነሳ መጀመሪያ ላይ የሚሰለፉት የማይቀሩትን ባህላዊ ምግቦች ይዘን ደግሞ ተገኝተናል። እስቲ ራስሽን አስተዋውቂና እንጂ። ሀገር ያለማየሁ እባላለሁ። የፋፋት ክትፎ ባለቤት ነኝ። እንግዲህ ጉራጌ ሲባል የትም አካባቢ ክትፎ እንብላ ነው የሚባለው። ወደ ጉራጌ አካባቢ ስቴጅ ግን ክትፎ እንጠጣ ነው የሚባለው። በደንብ ይታወቃል። እስቲ ባህላዊ ምግቦቹን አስተዋውቂ። አይብ ነው ኖርማሊ አይብ በሚጥሚጣ በቅቤ በኮረሪማ የሚሰራ ነው ይሄኛው ደግሞ በአመት መስቀል ነው የሚሰራ። ይሄ ጎመን አየሽው ከለሩ ከሌላው ጊዜ ከለር ይለያል እና ይሄ ሁሉ ጊዜ ለመስቀል ነው የሚዘጋጀው። የተለየ የሚደረግበት ግብአት አለ? ይሄ ሲቀቀል የሚቀቀለው ቦሌ የሚባል አለ። በቦሌ ነው የሚቀቀለው እና በቦሌ ሲቀቀል እንደዚህ አይነት ከለር የሚያመጣው እና ይሄ ናቹራል መጀመሪያ ሳይቀቀል ያለውን ከለሩን እንደያዘ ነው የሚበስለው እና ይሄ ሁሌ ለመስቀል የሚበላ ነው። ይሄኛው አይብ ደግሞ አለ። ይሄኛው አይብ እቆት ነው የሚባለው። በአይብና በእንደዚህ አይነት ጎመን ነው የሚሰራው። ይሄ በቦሌ በሚቀቀለው ጎመን ማለት ነው እና ይሄም ለመስቀል ነው ብዙ ጊዜ የምናዘጋጀው። ይሄን ለመስቀል ነው። እሺ አሁን ወደማይቀረው ተቀዳሚው ደግሞ ባህላዊ ምግብ ነው። ይሄና እያዘጋጀነው ነው እና እየተዘጋጀ ነው። ይሄም አለ አይደል? ጨምር ከዛ ቅቤ ቢያቸው ቅቤ ይዘሽ ነው የተወረደ በእጅ የተከተፈ ክትፎ ነው። እኛ ለስራ የምንጠቀመው ብዙ ጊዜ በእጅ የተከተፈ ክትፎ ነው እና ይሄ በእጅ የተከተፈ ክትፎ ነው። እዚህ ውስጥ ምን አለ? ኮረሪማ እንጨምራለን። ከዛ ሚጥሚጣ እናረጋለን። ብዙም አናደርግም። ያው ሚጥሚጣው ላይ ትንሽ ስለሚኖር የጉራጌ ሚጥሚጣ በጣም ዝና አለው። ሽታውን አየሽው? አንደኛ አይደለ? እየሸተተኝ። ከዛ ቅቤ እናረጋለን። በለጋ ቅቤ የታሸ በቆንጆ ሚጥሚጣ የተቀመመ ክትፎ ማለት ነው። ብዙ ጊዜ መስቀል ሲደርስ ወደ ሀገር ቤት በጣም ብዙ ሰው ነው የሚሄደው። ተወላጁም ቤተሰብ ያለውም እንዲሁም ደግሞ ጎብኚውም በርከት ብሎ ይሄዳል። መስቀልን ወደ ኋላ መለስ ስላርግሽና የመስቀል ትዝታሽን ልጠይቅሽ ነው። መስቀል በጣም ደስ የሚል ጊዜ ነው እኛ የምናሳልፈው። እኔ ብዙ ጊዜ ስራ ቦታ ነው በእርግጥ የማሳልፈው። እኔ ስራ ቦታ ቤተሰብ፣ ጎረቤት፣ ጓደኛ ጋብዤ ለመስቀል ብዙ ጊዜ እናሳልፋለን መስቀል። ከዛ በተጨማሪ በጣም ጥሩ በቃ ቆንጆ ባህል የምለው ከመስቀል እሱ ነውና ቆንጆ ከበዓሎች ቆንጆ በዓል ብዬ ማስበው የመስቀል ባህል ነው። መስቀል በጉራጌ ቀደም ብሎ ከ14 ጀምሮ ይከበራል። ከዛ በተጨማሪ ደግሞ ዛሬ የተገናኘንበት ፌስቲቫል ደግሞ የሚያስወራን ጉዳይ ነው። አንድም አዳብና ትልቅ ፌስቲቫል ነው። ወጣቶች የሚገናኙበት፣ የሚተጫጩበት፣ ሙሽሮች ደግሞ ወጥተው ከቤተሰብ ጋር የሚቀላቀሉበት ነው። አዳብናንስ እንዴት ነው ቤተሰብ ሲያከብር ወይ አንቺ አክብረሽ ታውቂያለሽ? ስለ አዳብና ትንሽ ንገሪኝ እስኪ። አዳብና በጣም ብዙ ባህሎች አሉ። ውጪ ላይ የሚከበሩ ባህሎች ለምሳሌ እንደ ጥምቀት
እዛ ውጪ ላይ ከሚገበሩ ባህሎች አደባባይ እየተወጣ የሚከበር ባህል ነው እና አዳብና አንዱ ነው። አዳብና ማለት ብዙ ጊዜ ሴት ልጆች ልጃገረዶች የሚወጡበት የሚታዩበት ቆንጆ ሆኖ የሚታዩበት ሁሉም አዲስ ልብስ ነው። ለመስቀል ለሁሌ ለአዳብና ይገዛል እና አዲስ ልብስ ተገዝቶላቸው ዘንጠው አምረው ቆንጆ ሆኖ የሚታዩበት ባህል ነው። የመታያ ቀን ነው። ሙሽሮች ወጥተው የሚታዩበት ቀን ነው። የመተጫጫም ፕሮግራም ነው እና ብዙ ነገር አለው እና ደስ የሚል ባህል ነው አዳብናና እነዚህን አውቃለሁ። ለአዘጋጆቹ እጅግ በጣም አድርጌ አመሰግናለሁ። ማለት ባህሉ እንዲቀጥል ባህሉ እንዲታይ ሰው እንዲያውቀው እና ይሄ በማድረጋቸው አዘጋጆቹን እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን በአዲስ አበባ ለመጀመሪያ ጊዜ የአዳብና ፌስቲቫል ላይ ነው የምንገኘው። እንደተከታተላችሁት ደግሞ ሞቅ ያለ የጉራግኛ ጭፈራ እየተወዛወዙልን ቆይተዋል። እንተዋወቅ እስኪ። እኔ ዱቤ ለማ እባላለሁ። ደመቀ ፈረጃ እባላለሁ። እሺ ተካ እባላለሁ። አዳብናን እንግዲህ ለመጀመሪያ ጊዜ አዲስ አበባ ላይ በደንብ አድርጋችሁ እያስተዋወቃችሁ ባህላዊ ሙዚቃውንም እንዲህ እየተወዛወዛችሁ ያላችሁት። ቀደም ብለን ግን መስቀል ከተከበረ በኋላ አዳብና በድምቀት ይከበራል። ስለ አዳብና ትንሽ ንገሩኝ እስኪ። ያው አዳብና ማለት መስቀል በዋለበት ወጣቶችና ልጃገረዶች ተገናኝተው የሚጫወቱበት ባህል ነው። ይሄ ባህላችን ጥንትም የነበረ ነው። በልጅነታችንም ስንጫወት የነበረ ነው። አሁን ደግሞ አዲስ አበባ ላይ በሰፊው እየተካሄደ ጥሩ ነገር ነው ያየነው። እናመሰግናለን እንላለን። ወጣቶች የሚተጫጩበት፣ ሙሽሮች ደግሞ ወጥተው የሚተዋወቁበት፣ አባቶች የሚመርቁበት በዓል ነው። እስቲ ያከበራችሁ ደግሞ ትዝታችሁ ምን ይመስላል? አጭታችኋል ወይ? ወጣቶች ተሰብስበው ተጫውተው የሚመራረጡበትና የሚተጫጩበት ባህል ማለት ነውና ሀገር ቤት የነበረው ይሄንን ቱባ ባህል የማያውቁ አዲስ አበባ ተወልደው ያደጉ የጉራጌ ተወላጅ የሆኑ ባህሉን ሄደው አጋጣሚ ላያውቁ የሚችሉ ህጻናቶችም ትንንሽ ልጆችም ስላሉ ይሄ ባህል ወደዚህ ቱባ ባህሉ በመዲናችን ከተማ መካሄዱ ትልቅ የራሱ አስተዋጽኦ አለው ብለን እናምናለን። አባቶች ይህንን ባህል ሲከበር የራሳቸው ለልጆች ያስተላለፉት ትልቅ ቱባ ባህል ነውና አሁን እዚህ ላይ ደርሷል። አባቶቻችን ምርቃት ይመርቁበታል። ደመራ ከተደመረ ከተቀጣጠለ በኋላ ከዛ በኋላ የከሰል የሚባል ፕሮግራም ጀምሮ እስከ መጨረሻ ጥቅምት 5 ድረስ የሚካሄድ ፌስቲቫል ነው በጉራጌ በሶዶ ክስታኔ ማህበረሰብ። ያንን አስመልክቶ ያው ዛሬ ፕሮግራም በመካሄዱ ደስተኞች ነን ሁላችንም። ተሳስበህ ታውቃለህ አንተ? ደግንበት ነው እንጂ እንዴት ነው? የተለየ ስሜት። ምን አይነት ቅድመ ዝግጅቶች ታደርጋላችሁ? እለቱንስ እንዴት ነው የምታሳልፉት? ቅድመ ዝግጅቱ ዞሮ የምናደርገው ከመስቀል በኋላ ያው ከተማም ተወልዶ ያደገውም ወደ ክፍለ ሀገር ይገባል። ከመስቀል ለምሳሌ መስቀል ቅዳሜ ቀን ከሆነ የገበያ ዕለት ቅዳሜ ቀን፣ ሰኞ ቀን በየቦታው ይለያያል እና ሁሉም ተሰባስቦ የሚጨፍርበት የሚታጨበት ሁሉ ነገር በቃ የሚደረግበት ደስ የሚል ፕሮግራም ነው። በመዘጋጀቱ ምን ተሰማ? ምን አይነት መልእክት አለ? በጣም ደስተኛ ነን ከምንለው በላይ ነው። ምክንያቱም በመዲናው አዲስ አበባችን እዚህ መሀል ከተማ ላይ በመደረጉ በጣም ደስተኞች። ምክንያቱም በየክፍለ ሀገሩ ነበር ይሄ ነገር የሚደረገው። አሁን መሀል ከተማ ላይ በመሆኑ ደግሞ የተረሳው ሁሉንም እንዲያየው በጣም ደስተኞች ነንና ይህ ባህል እንዲቀጥል የዛሬ ዓመትም እኛ ፍላጎታችን ነን። እኛ ተገኝተን እንደገን ከነገ ወዲያ የዛሬ ዓመትም ባህል ለማስተዋወቅ ዝግጁ ነን ለማለት ነው። እንዴት ናችሁ? ሰላም። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እስኪ እንተዋወቅ። እኔ ትዕግስት እባላለሁ ወይም ቲጂ ባህላዊ እቃ በሚባል እታወቃለሁ። ባህላዊ እቃ በብዛት ይታየኛል። ከጣባ ጀምሮ ደግሞ ስማቸውንም አላቃቸው አዳዲስ ሌሎች የሸክላ ስራዎች እንዲሁም ደግሞ እነዚህ የእጅ ስራ ውጤቶች ብዙ አያለው። እስቲ አስተዋውቂን። ይሄ ያው የኛ ሀገር የቆሎ መብያ ነው። በተጊጦና ሳይጌጥ ደግሞ በእንደዚህ ይሄ ደግሞ ሙሉ ነው እንደዚህ ቆሎ የሚቀርብበት ማለት ነው። ቆሎ ደግሞ እንደዚህ ይቀርብበታል። እነዚህ ናቸው የቆሎ መብያዎች ናቸው።
ብዙ ጊዜ ያው ለባህል ጊዜ ይወጣሉ። በተለያየም ጊዜ ለእንግዶች ሲመጡ ማቅረቢያ ይሆናል ማለት ነው። ይሄ ደግሞ ጣባ ነው። እነዚህ ጣባዎች ናቸው። በተለያዩ ጌጣጌጦች ተጊጠው ለክትፎ፣ ለተለያዩ ለባህላዊ ምግቦች፣ ለጎመን እንደዛ ቡላም ይበላበታል ይበላበታል እንደ ሰው ፍላጎት ማለት ነው። እንደዛ ተደርጎ የሚቀርብበት ነው። ይሄ ደግሞ የሙሽራ በእኛ ሀገር በማህበረሰቡ ማለት ነው። እሺ ለሙሽራ ቅቤ የተነጠረ ቅቤ ተዘጋጅቶ የሚሄድበት ነው። ለሙሽሪት ወይም ለሙሽራው ተዘጋጅቶ የሚሄድበት ነው ማለት ነው። ሙሽራ ስትይ በአሁን ጉራጌ አካባቢ ላይ የሰርግ ስነ ስርዓቱ ደማቅ ነው። የተወሰነ አንድ ሁለቱን ለማየት እድል ኖሮኝ ያውቃል። ሙሽሪት ደግሞ በጣም ከፍተኛ ቦታ ነው የሚሰጣት ሰርግ ላይ። ትንሽ ስለሱም እንድትይም ብዬ ነው እኮ ይሄ ቁሳቁሱም ካነሳሽ አይቀር። አዎ በእኛ ሀገር ያው ይሄ አንድ ከጎኑ የሚቀመጥ ነገር ምናልባትም ያው ማምጣት እችላለሁ ወደዚህ ማለት ነው። እሺ ይሄኛው መሶቧ ነው የሙሽሪት እቺ ከጎኑ ይሄ የአናት ቅቤ ተብሎ ወይም እንደዚህ ያለ ያ የመብል ይሄ የአናት ቅቤ የሚቀርብበት እንደዚህ አነስ ያለ ደግሞ የጭኮ እነዚህ ይቅርታ እንግዲህ እንደዚህ ያለ ይሄ ደግሞ ጭኮ ደግሞ ከበሶ የተዘጋጀ በቅቤ ተበጥብጦ የሚዘጋጅ እነዚህ ለወንዱ ቤት የሚሄዱ ናቸው። ቅንጬ ተይዞ የሚኬድ ነው ሰርግ ላይ ቅንጬና የአናት ቅቤ የተነጠረ ቅቤ የሚሄድ ናቸው ማለት ነው። በጣም ጥሩ። እዚህ ጋር ጣባዎች ናቸው በተመሳሳይ በተለያየ አይነት ዲዛይን እየታዩኝ ያሉት። እነዚህ ሸክላዎችም አሉ። ተመሳሳይ ነው ስራቸው። ይሄ ሸክላው እኛ ይሄ ባህሉን ሳይሆን ያው ማንኛውም ሰው የሚጠቀምበት እንደ እንቁላል ፍርፍር ምናምን የሚቀርብበት ቤት ውስጥ የምናመርታቸው የምናዘጋጃቸው ናቸው። አሁን ከቅርብ ጊዜ ወዲህ የጀመርነው ማለት ነው። ይሄን እያወራሽኝ ቅርብ ጊዜ ነው መስቀል የተከበረው በደማቅ ሁኔታ። አዳብናን ደግሞ ለመጀመሪያ ጊዜ አሁን ማህበረሰቡ ጋር ለማስተዋወቅ አዲስ አበባ እየተከበረ ይገኛል። መስቀል ግን ትዝታሽ እንዴት ነው? አገር ቤት ያለው ነገር ትንሽ እስቲ በይ። መስቀል አገር ቤት ያለው ነገር ያው አዳብና በሚለው ቦታ ላይ ከ12 ጀምሮ ነው እኛ ሀገር የሚጀመረው መስቀል ወልቀነ ምሽት ገራው ቀነ ማለት በ12 ሌማት ይወርዳል። ሌማት ማለት መብያ ማለት ነው። ምግብ ማቅረቢያ ባህል ነው። ከዛ በኋላ ያለው እኛም ደግሞ ያው እናቶቻችን በሚያነሱልን ደንጌሳት በ14 በሱ ተነስቶልን ጎመን ባይቤ ተነስቶልን በማግስቱ ደግሞ እርድ ነው በ15 ክትፎ የእንትን ማለት ነው የስጋ ክትፎ እሱ ተነስቶልን ምናምን ደግሞ በ16 ደግሞ አዳብና እንሄዳለን። አዳብና ሄደን ጨፍረን እንመለሳለን። አዳብና እስቲ ትንሽ ንገሪኝ። በተለይ ደግሞ አሁን ብዙ ሰው የተወሰነ ነገር ብሎኛል። ልጃገረዶች ደግሞ የሚያደርጉት የተለያየ ነገር አለ። እሱን ደግሞ እስቲ ትንሽ አንቺ። እኔ በደረስኩበት እንግዲህ ያለው ነገር አዳብና ያው ለመጨፈር ሁሉም በቤቱ ባለው ነገር አምሮ አጊጦ ይወጣል። የለበሰውን ለብሶ አጊጦ አምሮ ይወጣል። ከዛ በኋላ ደግሞ ያው መቼም መተጫጫ ነው የሚባለው። ለሴቶችም የነጻነት ቀን ነው። የነጻነት ቀን ነው። በጣም የነጻነት ቀን ነው የዛን ቀን ማለት ነው። ሄደን እንጨፍራለን። ያው እዛም የሚወድሽ ይኖራል፣ ሎሚ ይወረወራል። እነዚህ ነገሮች አሉ ማለት ነው። በዛው የዚህኛውን ዙር አዳብና የታጨሽ ልጅ የቀጣዩን አዳብና ሙሽራ ሆና ልትታይ ነው ድጋሚ የምትወጣው። ደስ ይላል በጣም። እስቲ እየቀጠልን ደግሞ እዚህ ጋር ያሉትን አስጎብኝኝ። ብዙ ጊዜ እነዚህ ጣባቶች የልጆች ናቸው ይባላል አይደል? አዎ እውነት ነው። ለግድግዳም ይሰቀላል፣ ለግድግዳ ጌጥነትም ያገለግላል። ለህፃናት ደግሞ እንደዚህ በትንሽ ነገሩ ያው ደስ ስለሚላቸው ለነሱ ደግሞ ይዘጋጅበታል የተለያየ ባህላዊ ነገሮች ማለት ነው። እዚህ እናንተ ጋር የእጅ ስራ ውጤት ነው ያየሁት፣ ግን እነዚህ ሸክላዎች በሙሉ የጉራጌ ባህላዊ ምግብ ደግሞ የሚቀመጥባቸው ናቸው። ስለ ባህላዊ ምግቡ ትንሽ አውሪኝ እስኪ። ስለ ባህላዊ ምግቡ እንግዲህ ቆጮ የታወቀ ነው መቼም ላንቺ አለግሽ። ቆጮና ክትፎ የታወቀ ነው። አይብና ጎመን በይበልጥ ተጠቃሚ የሚሆነው ማህበረሰቡ በተለይ ደግሞ በልዩ ሁኔታ በዓል በመጣ ወቅት ቆጮ በብስት መልክ ተጋግሮ እነዚህ በኮባ ተጋግሮ በተለየ እንግዳ ሲመጣ መቀበያ የሆኑ እነሱ ናቸው ባህላዊ ነገሮች ማለት ነው። እሺ ይሄ ጎመን በስጋ ማቅረቢያ ነው። ጣባት ይባላል። እጄታው ለመያዣ እንዲመች ነው ስለሚያቃጥል ተብሎ እንዳያቃጥል ነው ይሄ እንደተደረገለት ማለት ነው። ማንደጃዎችን ጨምሮ የተለያዩ አይነት ቁሳቁሶች እያየው ነው። ይሄ ግን የክትፎ መብያ መሰለኝ አንክፎ ይባላል።
ይሄኛው መለወሻ ነው። አቅፉ አንቀፉ ይሄ ማቀላቀያው ማለት ነው። ማቀላቀያው ነው። የጭልፋ ምትክ ማለት ነው። ይሄኛው ይሄ ደግሞ መብያው ነው። መብያ አንድ አይነት ነው ስማቸው አንቀፉ። ከበሬ ቀንድ የሚሰራ ነው። ይኸውልሽ ገበያ በሚወጣበት ወቅት ብቻ አይደለም፣ በተለይ በእኛ በሶዶ ክስታኔ ማህበረሰብ ሰርግ ወቅት ላይ ስጦታ እናቶች ይሰጣሉ። ለምትድረዋ ሴት ወይም ለአባትየው ወይ ለሙሽራ በሚሰጥበት ሰዓት ይሄ የጭኮውን እቃ እዚህ ውስጥ እየተከተተ ጭኮ፣ ሌሎች ደግሞ ልብስ ለሚያለብስ ልብስም ይሁን እንደዚህ እየተደረገ ተይዞበት በዚህ ተይዞ ነው የሚሄደው። በጣም ነው የሚያምረው። ምናልባትም እዚህ ጋር ያለው ፎርሙ ዲዛይኑ ሙሽራን ታሳቢ ያደረገ ይመስለኛል። እውነት ነው፣ ያምራል በጣም። እጅግ አድርጌ አመሰግናለሁ። የተገናኘንበትን ቀን እናነሳለን። የአዳብናን ፌስቲቫል ለማክበር ነው እዚህ የተገኘነው አዲስ አበባ ላይ። ሲከበር ደግሞ የመጀመሪያው ነው። ያለሽን መልእክት በዚሁ አጋጣሚ ብታስተላልፊልን። እኔ ያው ለማያውቁትም መጥተው እንዲጎበኙት በሌላው በቀጣዩ ዙር ላይ አሁን እንዳዩት መቼ ሚዲያው ላይ ያዩታል። ለቀጣዩም የሚቀጥል ጉዳይ ስለሆነ ቢያዩት ለማህበረሰቡም ለሁሉም ባህሉ ሁሉንም ኢትዮጵያዊ የሚገልጽ ነው። እንኳን አሰላንህም ለአዳብና ለክስታኔ ሶዶ ክስታኔ አዳብና ሴራ እንኳን በኬራ አሰላንህም እንኳን ለዚህ ቀን አሰላነ። ነይ ውዴ እንደው መወድሽ አንድ ነገር አለ ዛሬ ምነግርሽ። ፍጹም ማሩ እባላለሁ። የዚህ ፕሮግራም አስተባባሪ ነኝ። እንግዲህ ታዳሚዎችንም ለማነጋገር ችያለሁ። ከተለያየ አካባቢ መጥተው በተለይ ደግሞ ከሀገር ቤት መጥተው እያከበሩ ያሉ ወጣቶችንም አግኝቼ ነበረ። እጅግ ደማቅ ነው ፌስቲቫሉ። እንዴት አገኘሽው አንቺ? በጣም ብዙ ዝግጅት ተደርጎበታል። ቀደም ሲል ዝግጅቱም ላይ ነበርን። ምን ይመስላል? ዝግጅቱ ብዙ ተለፍቶበታል። የመጀመሪያ እንደመሆኑ በጣም ከጠበቅነው በላይ ነው። በጣም ደስ ይላል። በጣም እጅግ በጣም እኔ ተደንቄያለሁ። እናም ደግሞ በልፋታችንም ኮርቻለሁ። እንግዲህ እዚህ የጉራጌን ባህል ሊወክል የሚችል ቁሳቁስም ባህላዊ ምግቦችም እንዲሁም ደግሞ በአልባስ ያጌጡ ወጣቶችም ተገኝተዋል። እነዚህ ሰዎች ጥሪ ተቀርቦላቸው ምን ይመስላል መንገዱ? የመጡበት መንገድ እንዴት ነበረ? ብዙ እንግዶች ከክፍለ ሀገር መጥተዋል። ከገጠር በተለይም ከምስራቅ ጉራጌ ዞን ወጣቶች ወደ 100 የሚጠጉ ወጣቶች መጥተዋል። ቱባ ባህሉን ሊያሳዩን ወደ 100 የሚጠጉ ወጣት ልጃገረዶችና ወንዶች መጥተዋል። የዞን አመራሮች፣ የተለያዩ ሽማግሌዎች፣ ብዙ እንግዶችን ተቀብለናል። እንግዲህ እዚህ ደግሞ ከአካባቢው ከመጡት ውጪ ጥሪ ከተደረገላቸው ውጪ ሊሳተፉ ሊያዩ የመጡ ሰዎችም አሉ። ምን ይመስላል ፊድባኩስ? ምን አይነት ምላሽ ተሰጥቷቸዋል እስካሁን ባለው? ይህን በዓል ብዙ ሰው አያውቀውም፣ እየጠየቁን ነው። እኛም ልንነግር እየሞከርን ነው በተቻለን አቅም። ሲያዩትም በጣም ኤክሳይትድ ሆነዋል። ሁሉም እየነገሩን ነበር። የውጭ ዜጎችም ነበሩ። በጣም ደስ የሚል ከለርፉል የሆነ በዓል ነውና ሁሉም ሰው ደስ እንዳለው ነው እያየን ያለ ነው። ለመጀመሪያ ጊዜ ዘንድሮ ተከበረ። ቀጣይነቱ ምን ይመስላል? ምን ታቅዷል? በቋሚነት በየዓመቱ ይከበራል ወይ? አዳብናን ከዚህ በላይ ለዓለም ማስተዋወቅ ነው የምንፈልገው እቅዳችን። በቀጣይ ከዚህ በተሻለ በብዙ ነገር ታግዘን ጥሩ ነገር እንደምናመጣ ተስፋ አድርጋለሁ። ምናልባት ለተመልካቾች ዛሬ ያዩት አይተዋል፣ ላላዩት እንደገና ደግሞ ቅድም እንዳልሽው አዳብና አዲስ ለሆነባቸውም የመጨረሻ መልእክትሽና ምን ታስተላልፊልናለሽ? አዳብና በዓል የታላቁ የጉራጌ ማህበረሰብ ስራ ወዳዱ ሀገሩን የሚወድ የጉራጌ ማህበረሰብ ትልቅ ባህልና እሴት ነው። ቢያዩት ቢያውቁት በደንብ ጥሩ እያንዳንዱን ነገር በጥልቀት ብናየው ትልቅ የሆነ የማህበረሰብ የባህል ስነ ስርዓት በመሆኑ ሁሉም ሰው ቀርቦ ቢያውቀው በቀጣይም ቢታደምበት ደስ ይለኛል። በጣም ጥሬንም አቀርባለሁ። እጅግ አድርጌ አመሰግናለሁ። እንግዲህ ከተበላ ከተጠጣ ከተጨፈረ ጉራጌ ደግሞ ሳይመርቅ አይለያይም። መርቆልኝ። እድሜ ያብከም ጸጋ ያብከም ዚህ ባህልኛ ቲፍትዬንጣ በእውነት ዚህ ባህል በጣም መልካም ባህልን
የነበረ ባገርጌ የነበረ ተዚህ የመጣልንም ዚዮጅኛ ሁሉምኛ እድሜ ያበነ እድሜ ገልፍ ያበም ጌነ ሙሌውን ጸጋ ያበም ጤና ያበም ፍቅር ያበም በእውነት እኛ ዚህ ቦጅኛ ደስተኛ ነን። እዚህ ደስታ ቲፍትየለፍ በእውነት ያውኛ አመት በሰላም ያገናኘነ በሰላም ያገናኘነ ዚህ የመጣ ወጣት ጉርዝም ባሊግ ማለስ ማለቅ የመጣ በሙሉ ጊያም በሰላም ይግባ። እኛም ላውኛ አመት በቁጥር ታይጎል ቁናየ ለወምብር ያብቃነ በእግዚአብሔር ኬሬውን አሁን ኬሬውን አመሰግናለሁ ሁላችሁንም ተመልካቾቻችን። እንግዲህ ባህላዊ የጉራጌኛ ጭፈራን፣ አልባሱን፣ አመጋገቡን የተለያየ ነገር እያየን ቆይተናል። አሁንም ይቀጥላል። አዳብና ፌስቲቫሉን በአዲስ አበባ ለመጀመሪያ ጊዜ እየተካሄደ ነው የሚገኘው። እንቀጥላለን። ለመለያያ ግን ከነሱ ጋር አንድ ሞቅ ያለ ጭፈራ እንፈልጋለን።